የሀገራችን ህዝብ ቁጥር እኩል ሆኖ ሳለ የሴቶቹ ውክልና አላነሰም ወይ? ምክክር ኮሚሽኑ አመራሮች ውጭ ሀገርም አገር ውስጥም ዲያስፖራን በማነጋገር ያደረጋችሁት ስራ ያደረጋችሁት ክትትል በጣም መመስገን የሚገባ ነገር ሰርታችኋል። ሀገራችን እንግዲህ ከዘመናት ባለመግባባትና በግጭት አረንቋ ላይ የነበረች ሀገር ናት። ያንን ሀገር ሰላም ለመፍጠር በተለይ ሀገራዊ ምክክር አስፈላጊ መሆኑ ታምኖበት ሀገራዊ ምክክር ኮሚሽነሩንና ስራ ባልደረቦቻቸው እያደረጉ ስላለው ጥረት በጣም ላመሰግን እወዳለሁ። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ። አካል ጉዳተኞች ደግሞ በአዋጅም በአሰራርም በፖለቲካ እንትንም በተለያዩ አጋጣሚዎች ተገፍተው ነበረ፣ ተካተው አልነበረም። ስለዚህ ይሄ ምክክር ኮሚሽን ደግሞ ውጤት ሲያመጣ እነዚህን ችግሮች ይቀርፍና የተሻለ መፍትሄ ይዞ ይመጣል በሚል ተስፋ አብዛኛው አካል ጉዳተኛ ብቻም ሳይሆን ጉዳት አልባውም ሰው እየጠበቀ ነው ያለው። ጉዳዩን ወደ ከድምዳሜ ለማድረስ የተወሰነ ጊዜ የቀረ ይመስለኛልና በዚህ ጊዜ ክቡር ኮሚሽነር የምጠይቀው እነዚህ ጥቃቅን ግጭቶች አልቆ ሀገራችን ላይ እውነት ልንኖርባት የምንናፍቀው ሀገር ትፈጠራለች ብለው ያምናሉ ወይ የሚል ጥያቄ አለኝ። ከተፈጻሚነት ጋር ተያይዞ አጀንዳዎች እየተቀረጹ ቢሆንም ወደ ኢምፕሊሜንቴሽን ባለመገባቱ በአንዳንድ አካባቢዎች ላይ አላስፈላጊ ግጭቶች፣ አላስፈላጊ እውከቶች ሲነሱ ይስተዋላል። ስለዚህ ይሄን ጉዳይ ምናልባት እንደ ሀገር አሁን ትግራይ ክልል ነው ቀረ የተባለው። ምናልባት ከዛ ውጪ ባለፈ በሌሎች ክልሎች ላይ የተጀመረው ነገር እንደ ክልሉ ነባራዊ ሁኔታ የተነሱ ነገሮችን እያዩ እየገመገሙ እየፈቱ ማይዳ አይቻልም ወይ? ከምክክር ኮሚሽኑ ጋር ተቀናጅተው የሚሰሩ ሌሎች ድርጅቶች እንዳሉ እናውቃለን፣ ስፔሲፊካሊ ሴቶች ላይ። ስለዚህ የሴቶች ተሳትፎ ወይም የሴቶችን አጀንዳ በአትግራስ ሩት ሌቭል ድረስ መረጃዎችን አጀንዳዎችን እያሰባሰቡ የማስረከብ ስራዎችን እየሰሩ እንዳለ ይታወቃል። ከዚህ አንጻር ከዋናው ምክክር ኮሚሽን ጋር ያለው ቅንጅት ምን ያህል ነው? አንዱ በአንዱ መብት ላይ የሚነሳበት ዘረኝነት የሚባል ነቀርሳ ሁል ጊዜ ጭንቅላታችንን እየነካ የሚያሳብደን ነገር ይሄ ነገር ካልጠፋ እውነት የምክክሩ ሁኔታ ግብ ይደርሳል ብለን እናምናለን ወይ? እንነጋገር በሎ እንስማማ ከሩቅ አይመጣም እኛ ያነሳቸዋቸው ሁሉ በጣም ጠቃሚዎች ናቸው። አካል ጉዳተኞች ጠባቂ መሆን የለብንም። አንደኛ ስለ መብቶቻችን መነሳት መቻል አለብን። ይሄ ሀገራዊ ምክክር ኮሚሽን የሚሰራልን ምንድነው? እኔና አበባየሁና ሌሎቹም እነኝን ጥያቄዎች ይዘን ሄደን ከ9 ኮሚሽነሮች ጋር አብረን ሆነን የእናንተን ጥያቄ እንፈታለን? በጭራሽ ስራችንም አይደለም። አዋጁን አምጥተውላችሁ እንደላላቀም ማንዴታችን አይደለም። የኛ ማንዴት እናንተ በራሳችሁ በተወካዮቻችሁ አማካኝነት ለአካል ጉዳተኞች የመጡትን ወይም ከአካል ጉዳተኞች የመጡት ጥያቄዎች በተገቢው መንገድ አጀንዳዎቹ ተይዘው በተገቢው መንገድ እንዲፈቱላችሁ ምክር ሐሳቡን መግባባት ላይ ደርሳችሁ ምክር ሐሳቡን ለሚመለከተው ማቅረብ። እየተነጋገርን ያለነው የአካባቢዎቻችንን ችግር ብቻ ሳይሆን ይህም በአገር የመጣ መዓትን እንዴት ነው የምንፈታው? በሀገራችን ላይ ለመጀመሪያ ጊዜ እስቲ እንወስንበት፣ ሁላችንም እከሌን ከከሌ ሳንባል እንደዛ በማድረግ እስቲ ወደ መግባባት እንምጣ በሚለው ሀገራዊ አጀንዳ ላይ ሀገራዊ ፋይዳ ባለው አጀንዳ ላይ እንድንወያይ ነው። ስለዚህ እነኚህ ሁሉ ችግሮች ሊፈቱ የሚችለው በጋራ ቀርበን በጋራ መክረን በጋራ መግባባት ላይ ደርሰን በጋራ እነኚህን ስራዎች ለሚተረጉመው አካል ስናስተላልፍ መሆኑን ለመግለጽ ያህል ነው። እንነጋገር በሎ እንስማማ ከሩቅ አይመጣም እኛን ሊያስማማ። እንነጋገር ይቅር መካረሩ ይሻል የለም ወይ መመካከር?